ዌል እንግዲህ በፓርት 2 ተመልሰናል ማለት ነው። የቀሩትን ወደ 40 አካባቢ የሚደርሱ ጥያቄዎችን ደግሞ አብረን እንሰራለን ማለት ነው። ላይክ ሰብስክራይብ እያደረጋችሁ ፋሚሊ እንሆን። እያንዳንዱ ጥያቄዎች ላይ ያላችሁን ሀሳብና አስተያየት ደግሞ በኮሜንት ሴክሽን ላይ አሳውቁኝ ማለት ነው። አክቲቭሊ ቼክ አድርጌ ያው ማስተካከያም ካለ ማስተካከያ ፕላስ ደግሞ እንዲሰራላችሁ የምትፈልጉትም ካለ በዛ ልክ እንሄዳለን ማለት ነው። እሺ እንቀጥል። So question 31, the naturations of enzyme result in A. Increased activity, B. Loss of 3D structure and activity, C. formations of new enzyme, D. no change ነው። ስለዚህ denatured ሆነ ማለት loss of 3D structure and activity ነው ማለት ነው። So the answer will be B ነው ማለት ነው። እሺ እንቀጥል። 32 the optimum temperature for most human enzyme is approximately A 0 degree Celsius, B 25 degree Celsius, C 37 degree Celsius, D 100 degree Celsius። ሶ እንግዲህ የሰው ልጅ ቦዲ ቴምፕሬቸራችን 37 ዲግሪ ሴልሺየስ ነው። ስለዚህ የእነሱም ኦፕቲመምሊ የሚሰሩበት አት 37 ዲግሪ ሴልሺየስ ነው ማለት ነው። ሶ the answer will be C ማለት ነው። 33 the optimum pH for pepsin is A acidic, B neutral, C basic, and D variable. Which one is the optimum pH ማለት ፒኤቹ ምንድን ነው? አሲዲክ ነው ቤዚክ ነው ወይስ ደግሞ ቫሪያብል ነው የሚለውን ነገር ማለት ነው። ሶ ኩዌስችን 33 ዘ ኦፕቲመም ፒኤች ሶ ፎር ፔፕሲን የሚለው ምንድን ነው የሚሆነው ማለት ነው? ኤ አሲዲክ ነው ማለት ነው። አሲዲክ ነው ፒኤቹ ከሰባት በታች ነው ብለን እንወስደዋለን ማለት ነው። 34 the look and key model was proposed by A. Michels and Menton, B. Emil Fischer, C. Linus Pauling, D. James Watson ይላል። ሶ which one በኢሜል ፊሸር በሚባል ሰው ነው እንግዲህ ሉክ ኤንድ ኬ ሞዴል ፕሮፖዝ የተደረገው መጀመሪያ ላይ። ሶ ቢ ነው ማለት ነው መልሱ። the look and K model was proposed by Emil Fischer to explain ኢንዛይም ስፔሲፊክሲቲ ለማወቅ ማለት ነው። ኤክስፕሌን ለማድረግ ነው ይሄን ነገር የፈጠረው መጀመሪያ ላይ። ሶ 35 ኢንዛይም ኢንሃቢተርስ ካን ቢ ኤ ኮምፒቲቲቭ፣ ቢ ነን ኮምፒቲቲቭ፣ ሲ ቦዝ ኤ ኤንድ ቢ፣ ዲ ነን ይለናል። ሶ ዛንዘሩ ቢ ግልጽ ነው። ኮምፒቲቲቭም ነን ኮምፒቲቲቭም ኢንሃቢተሮች ናቸው። ሶ ዛንዘሩ ቢ ሲ ማለት ነው። ሌላው 36 ኢንዛይምስ አር ክላሲፋይድ ባይ ኤ ዜር ሰብስትሬት፣ ቢ ዘ ሪአክሽን ታይፕ፣ ሲ ስትራክቸር ነው፣ ዲ ደግሞ ኦል ኦፍ ዘ አባቭ ይላል ማለት ነው። ስለዚህ ኢንዛይሞችን በሁሉም ክላሲፋይ ማድረግ እንችላለን፣ በሚቀበሏቸው ሳብስትሬቶች፣ በሪአክሽን ታይፓቸው፣ በራሳቸው ስትራክቸር ምናምን ማለት ነው። በዛ ሜትድ መከፋፈል እንችላለን። ሶ ዘ አንሰር ቢ ዲ ኦል ኦፍ ዘ አባቭ ማለት ነው። 37 ኦኬ catalase breaks down A hydrogen peroxide, B water, C protein, D lipid። ሶ ማን ነው ማለት ነው እንግዲህ ካታሊዝ የምንለው ኢንዛይም ብሬክ ዳውን የሚያደርገው እዚህ ውስጥ ሃይድሮጅን ፐሮክሳይድ ነው ማለት ነው። ሶ ዘ አንሰር ቢ ኤ ማለት ነው። ኦኬ ወደ ዋተርና ወደ ኦክሲጅን ነው የሚቀይርልን። ሌላው 38 ዩሬዝ ካታላይዝ ዘ ብሬክ ዳውን ኦፍ ኤ ዩሪያ፣ ቢ አሞኒያ፣ ሲ ፕሮቲንስ፣ ዲ ሹገርስ ይላል። ያው ዩሬዝ ብሎ ማወቅ ስለሚቻል ነው። ዩሪያን ብሬክ ዳውን የሚያደርግልን ኢንዛይም ነው ማለት ነው። ሶ 39 which enzyme class catalyze joining of two molecules using ATP ይለናል። ኤ ላይጌዝ፣ ቢ ላይሲስ፣ ሲ ሃይድሮላይዝ፣ ዲ ትራንስፈሬዝ ነው። ስለዚህ የትኛው ኢንዛይም ነው እንግዲህ ቱ ኤቲፒ የሚል ነገር በትክክል የተገለጸ ነው ኖታችን ላይ እንደውም እሺ በትክክል የተገለጸ ነው። ይችኛዋ እዛው
ላይ ያለ ታይፕስ ኦፍ ኢንዛይም በሚል ፓርት ላይ የሰራ ነው ላይ ያለ ማለት ላይጌዝ ነው። ሁለት ኤቲፒ ተጠቅሞ ሳብስትሬቶችን አታች የሚያደርገው ማለት ነው። ጆይን ቱ ሞለኪውልስ ቱጌዘር ዩዚንግ ኤነርጂ ፍሮም ኤቲፒ የምንለው ላይጌዝ ነው። ሶ ፎርቲ isomers can be useful a medicine because a they help detect tissue specific damage, b they speed up reaction, c they inhibit enzyme, d they are toxins ነው። ሶ አይሶ ኢንዛይም የምንላቸው ለምንድን ነው በጤናው ሜትድ የሚያገለግሉት? ዲቴክት ቲሹ ስፔሲፊክ ዳሜጅ የሆነውን ቲሹ ዲቴክት ለማድረግ ስለሚሆን ነው ማለት ነው። ሶ እዚህ ጋር እንደምናየው አይዞ ኢንዛይምስ ሄልፕ ዲቴክት ቲሹ ስፔሲፊክ ዳሜጅ፣ ለምሳሌ ሀርት እንደ ሊቨር ምናምን ዳሜጅ ሲሆን አይዞ ኢንዛይሞችን እንጠቀማለን ማለት ነው። 41 ኢንዛይም ሰብስትሬት አፊኒቲ is affected by a temperature, b pH, c substrate concentration, d all of the above ይለናል። ሶ ይሄ ቅድምም የሰራ ነው ጥያቄ ነው። ያው all of the above ነው ቴምፕሬቸር ፒኤችም ይሄኛውም ሰብስትሬት ኮንሰንትሬሽንም አፌክት ያደርገዋል ማለት ነው። ሌላው ኮምፒቲቲቭ ኢንሂቢተር ሪሴምብል የሚያደርጉት ከማጋ ነው ብንል ኤ ሳብስትሬት፣ ቢ ፕሮዳክት፣ ሲ ኤንዛይም፣ ዲ ኮኢንዛይም ይለናል ማለት ነው። ማነው ኮምፒቲቲቭ ኢንሂቢተር ተመሳሳይ የሚሆነው ከየትኛው ጋር ነው ካልን ያው ከሳብስትሬት ጋር ነው። ለምን አክቲቭ ሳይት ላይ ስለሆነ ባይንድ የሚያደርገው የሚለውን ነገር መውሰድ እንችላለን። ኦኬ ፎር 3 ኢንዛይምስ አር ኖት ኮንሱምድ ኢን ሪአክሽን ቢካዝ ኤ they are very strong, b they act catalytically, c they are large, d they are specific. so which one? enzymes are not consumed in reaction ለምን they are specific ስለሆኑ ነው። so the answer b d ማለት ነው። ኖ the answer will be b ማለት ይቅርታ። ያው ካታሊስት ነው የሚሰሩት ካታሊካሊ አክቲቪቲ ነው ስለሚሰሩ፣ ምክንያቱም ሪያክታንት ላይ ሆኖ ወደ ፕሮዳክት ስለማይሄዱ አብረው በዛ ሜትር ነው። ያው ስፔሲፊክ ማለት እነሱ አታች የሚያደርጉት ኢንዛይም ሳብስትሬት የተለየ ተለይቶ የታወቀ ነው ለማለት ነው እንጂ ያው ኮንሱምድ ይሆናሉ አይሆንም ወይ የሚለውን ላይ ይሄ አፌክት አያደርገውም ማለት ነው። ስለዚህ ዋናው ነገር ዛያር ካታሊካሊ የሚለው ነገር ነው። ኦኬ ፎር 3 ዘ 44 ማለት ነው ዘ tertiary structures of a protein is stabilized by a hydrogen bond, b disulfide bridge, c hydrophobic interaction, d all of the above ይላል። ይሄም ወርድ ባይ ወርድ ነው ኢች ባይ ኢች ነው የሚባለው አይደል? ገጽ በገጽ ነው የተነገረው። ስለዚህ all of the above ነው ሁሉም ተርሻሪ ስትራክቸርስ ኦፍ ፕሮቲን ላይ ሀፕን ያደርጋል። ኦሪጅን ቦንድ አለ፣ የሰልፋይድ ብሪጅ አለ፣ ሃይድሮፎቢክ ኢንተራክሽን ብለን ኖታችን ላይ ወይም ደግሞ ቲቶራችን ላይ ገልጸነዋል ማለት ነው። ዌል ኢንዛይም አክቲቪቲ ካን ቢ ኢንክሪዝድ ባይ ኤ አዲንግ ሳብስትሬት፣ ቢ ራይዝ ቴምፕሬቸር ስላይትሊ፣ ሲ ቦዝ ኤ ኤንድ ቢ፣ ዲ ሪዲዩሲንግ ሳብስትሬት ይለናል። ኢንዛይም አክቲቪቲ ካን ቢ ኢንክሪዝድ እንግዲህ የኢንዛይም አክቲቪቲ ሊጨምር የሚችልበት ሜትድ ማለት ነው። የትኛው ነው ኢንዛይም አክቲቪቲን የሚጨምረው ማለት ነው? ስለዚህ የትኛው ነው ማለት ያው ሲ ነው ማለት ራይዚንግ ቴምፕሬቸሩ ራይዝ እያደረገ ቀስ እያለ ነው እንግዲህ ያው ስላይትሊ ነው ዊዝን ኦፕቲመም ቀስ እያለ ራይዝ በማያደርግበት ጊዜ አክቲቪቲያቸው ይጨምራል። ሁለተኛ ደግሞ አዲንግ ሳብስትሬት ሲጨመር እነዛን ሁሉ ለማስተናገድ ሲሉ ይጨምራሉ። ግን ያው ማክሲመም ሊሚቱ ላይ መድረስ የለበትም። አሁን ለምሳሌ ሳብስትሬት 100 የሚቀበል ከሆነ ላይክ 10 ብቻ ከሆነች 10ዋን ሰርቶ ይቀመጣል፣ የሆነ አክቲቪቲ ቀዘቀዘ። ስለዚህ ግን ቀስ እያለ ሳብስትሬቱ እየተጨመረ ሲሄድ በቃ በጣም ብዙ ሳብስትሬቶችን ለመርዳት ለማንቀሳቀስ ኢንዛይሙ ይሄዳል። አክቲቪቲ ጨመረ ነው። ቴምፕሬቸሩን በዛው ልክ ቀስ እያለ ወደ ዊዘን ኦፕቲመም እየጨመረ መሄዱ ያም ነገር ያደርጋል። ሶ ሪዲዩሲንግ ሳብስትሬት ስናደርግ ግን አክቲቪቲውን እየቀነስ ነው የምንሄደው ማለት ነው። ሶ ፎር 6 which of the following is not a function of enzyme? የኢንዛይም ፋንክሽን ያልሆነ የትኛው ነው? ኤ catalyze reaction፣ b provide energy፣ c lower activation energy፣ d maintain reaction
ስፔሲፊክሲቲ ይለናል ማለት ነው። ስለዚህ የትኛው ነው ፕሮቫይድ ኢነርጂ የሚለው ነው። ምንም አይነት ኢነርጂ ፕሮቫይድ አያደርግም። ለምንድነው እንግዲህ እሱ የሚያደርገው ለአውራ አክቲቬሽን ኢነርጂ አድርጎ ስፔሲፊክሲቲውን ተጠቅሞ ካታላይዝ ሪያክሽን ማድረግ ነው እንጂ ምንም አይነት ኢነርጂ የመስጠት እንትን የለበትም ማለት ነው ኢንዛይም። ኦኬ ኢንዛይም ኬኔቲክ ኢንክሉድ ስታዲስ የሚያደርገው ኢንዛይም ኬኔቲክ የሚያጠና ኤ ሬት ኦፍ ኢንዛይም ካታላይዝድ ሪያክሽን፣ ቢ ፕሮቲን ፎልዲንግ፣ ሲ ዲኤንኤ ሪፕሊኬሽን፣ ዲ ሳብስትሬት ኮምፖዚሽን ይለናል። ስለዚህ ኢንዛይም ኬኔቲክስ የምንለው እንትን የሚያጠናው ወይ ማለት ሳይንስ ብለን እንወስደዋለን ሬት ኦፍ ኢንዛይም ካታላይዝድ ሪያክሽን ነው። በምን ያህል ፍጥነት ኢንዛይሙ ካታላይዝድ ሪያክሽኑን አያካሄደ የሚለው ነው ዋናው ነገር። አንሰር ኤ ማለት ነው። ሶ ፎር ሴት ቪማክስ ኢን ኢንዛይም ኬኔቲክ ሪፈርስ ቱ ቪማክስ ምን ቪማክስ ከፍተኛ ሲሆን ማለት ነው። ቪማክስ ምንድነው የሚያሳየው? ማክሲመም ሰብስትሬት፣ ኤ ማክሲመም ሰብስትሬት፣ ቢ ማክሲመም ሪያክሽን ሬት፣ ሲ ኦፕቲማል ቴምፕሬቸር፣ ዲ ፒኤች ኦፕቲመም ይለናል ማለት ነው። ስለዚህ ምንድነው ከፍተኛ የሆነ ሪያክሽን ሬት አለ ማለት ነው ቪማክስ ኢን ኢንዛይም ኬኔቲክ ሪፈር የሚያደርገው ማለት ነው። ሶ አንሰር ቢ ማለት ነው። ኦኬ 49 ኬም ወይ ደግሞ ሚቼልስ ኮንስታንት የምንለው የሚያሳየው ምኑን ነው? ኤ ሳብስትሬት ኮንሰንትሬሽን አት ሃፍ ማክስ፣ ቢ ማክሲመም ቬሎሲቲ፣ ሲ ኢንዛይም ኮንሰንትሬሽን፣ ዲ ኢንሃቢተር ኮንሰንትሬሽን። ስለዚህ ማንን ነው የታወቀ ነው? ሳብስትሬት ኮንሰንትሬሽን አት ሃፍ ማክስ ነው። ቪ ማክስ ከፍተኛ ላይ ሆኖ ከሱ ሃፍ ላይ ሳብስትሬት ኮንሰንትሬሽኑ ነው እንግዲህ ኬኤም ማለት ነው። ኦኬ 15 melting in Ethiopian tradition is A fermentation and starch breakdown, B protein denaturation, C enzyme denaturation, D none of the above። ማልቲንግ የምንለው በኢትዮጵያ ትራዲሽን ውስጥ የትኛውን ያካትታል ማለት ነው? ፈርሜንቴሽን ኤንድ ስታርች ብሬክዳውን የሚለውን ያካሂዳል። ከዛ ጀርሚኔሽን ነው። ከዛ በኋላ ደግሞ ኪሊንግ ወይም ደግሞ ሂቲንግ የምንለው ሶስተኛው ስቴፕ ይቀጥላል ማለት ነው። ኦኬ 51 ዛይሞጀንስ የምንላቸው ምንድን ናቸው ይላል። ኤ አክቲቭ ኢንዛይምስ፣ ቢ ኢንአክቲቭ ፕሪከርሰርስ ኦፍ ኢንዛይም፣ ሲ ኢንዛይም ኢንሂቢተርስ፣ ዲ ሳብስትሬት አናሎገስ ይለናል ማለት ነው። ስለዚህ ምንድነው እንግዲህ ኢንአክቲቭ የሆኑ የኢንዛይም ፓርቶቹ ናቸው እንግዲህ ዛይሞጀንስ የምንላቸው ማለት ነው። ሶ ዛይሞጀንስ አር ኢንአክቲቭ ኢንዛይምስ ፕሪከርሰር ዛት ቢካም አክቲቭ when needed እንግዲህ እነሱ ናቸው አሁን ዛይሞጀንስ የምንላቸው። ያው ዛይሞጀንስ ብለን በቀጥታ እኛ መጽሐፍ ላይ አላገኘናቸውም፣ ግን ዲፊኒሽናቸው ይሄ ነው። ኢንአክቲቭ የሆኑ ኢንዛይሞች ናቸው፣ ኢንዛይም ፕሪከርሰር ናቸው፣ አክቲቭ ለመሆን የሚያስፈልጉ ማለት ነው። እንደ ኮፋክተር እንደ አፖኢንዛይም ከነዛ ጋር ነው የምትወስዳቸው የምታያይዙት ማለት ነው። ሶ 52 which enzyme is used in detergent to remove protein stain ነው? A protease፣ B amylase፣ C lipase፣ D oxidase ይለናል። ሶ የትኛው ነው? ያው ፕሮቲዝ ነው ማለት ነው ዳይጀስት የሚያደርግልን። አንሰር ዊል ቢ ኤ ማለት ነው። ፕሮቲዝ አር ዩዝድ ኢን ዲተርጀንት ቱ ሪሙቭ ፕሮቲን። ሶ 53 allostericin enzymes show A hyperbolic kinetic, B sigmoidal kinetics, C linear kinetics, D random kinetics ይለናል። ሶ አሎስተሪክ ኢንዛይም ሲሆን የትኛው ነው ማለት ነው? ያው እዛም ጋር የለም፣ ግን ያው ሲግሞዲያል ኪኔቲክስ ብላችሁ ሰዱት። ሶ አሎስተሪክ ኢንዛይም ሾው ሲግሞዲያል ወይም ኤስ ሼፕ የሆነ ኪኔቲክስ ነው ዲዩ ቱ ኮኦፕሬቲቭ ባይንዲንግ ይላል። ያው ሲግሞዲያል ኪኔቲክስ ነው የሚሆነው። ሌላው 54 ፊድባክ ኢንሂቢሽን ኦከርስ ወይን የት ነው የሚካሄደው? ኤ
substrate inhabit enzyme. B, end product inhabit the enzyme. C, temperature inhabit enzyme. D, enzyme is degraded ይለናል። ሶ ፊድባክ ኢንሂቢሽን የሚሆነው የትኛው ነው? ቢ ነው ማለት ነው። ኢንድ ፕሮዳክት ኢንሂቢት ኢንዛይም ነው እንግዲህ መጨረሻ ላይ የተፈጠረው ኢንድ ፕሮዳክቱ ኢንሂቢት ሲያደርገው ነው። ኦኬ 55 ኮፋክተርስ አር ኤ non protein chemical component required for activity. B, protein part of enzyme. C, enzyme inhibitors. D, pH buffers ይላል። ሶ ኮፋክተር ማን ናቸው? ያው ነን ፕሮቲን ኬሚካል ኮምፖነንት ናቸው ለአክቲቪቲ የሚያገለግሉ እና እነሱ ቪታሚን ከቪታሚን የተሰሩ ናቸው ማለት ነው። ላይክ ናድና ፋድ ብለን እንዳየናቸው ማለት ነው። ሶ ነን ፕሮቲን ኬሚካል ፕሮቲን ዛት ሪኳየርድ የሚያደርጉ ናቸው አክቲቭ ለመሆን ሌላው ማለት ነው። እና 56 አምሌዝ ካታላይዝ ዘ ብሬክዳውን ኦፍ ኤ ፕሮቲን፣ ቢ ስታርች፣ ሲ ሊፒድስ፣ ዲ ዲኤንኤ ማለት ነው። የትኛው ነው አምሌዝ ብሬክዳውን የሚያደርገው? ያ ቢ ነው፣ እሱም ስታርች ነው ማለት። አንዳንድ ጥያቄዎች ሜቢ ሪፒት እየሆኑ ልታገኙ ትችላላችሁ። ግን የሆነበት ምክንያት ምንድን ነው? አንዳንዴ ማለት ብዙ ይወጣባቸዋል የሚባሉ ነገሮች ፎከስ እንዲደረግና ያው እንዳይረሳ ለማለት ያክል ነው ሁለተኛ እያወጣኋቸው ያሉት ማለት ነው። ሶ 56 ቢ ነው። 57 ኢንዛይም ሳብስትሬት ባይንድ ሜይ ኢንቮልቭ ኤ ሃይድሮጅን ቦምብ፣ ቢ አዮኒክ ኢንተራክሽን፣ ሲ ሃይድሮፎቢክ ኢንተራክሽን፣ ዲ ኦል ኦፍ ዘ አባቭ ይለናል። ሶ እንግዲህ ሁሉም ሀፕን ሊያደርግ ይችላል ማለት ነው። ሶ ኢንዛይም ሰብስትሬት ባይንዲንግ ሜይ ኢንቮልቭ ሃይድሮጅን ቦንድ፣ አዮኒክ ኢንተራክሽን ሊሆን ይችላል፣ ሃይድሮፎቢክ ኢንተራክሽንም ሊሆን ይችላል ማለት ነው። 58 ላይዞዞም ኢዝ አን ኢንዛይም ዛት ምን የሚያደርግ ነው? ኤ ብሬክስ ባክቴሪያል ሴል ዋል፣ ቢ ዳይጀስት ፋትስ፣ ሲ ብሬክ ዳውን ዩሪያ፣ ዲ ሳይንሳይዝ ኦፍ ፕሮቲን ይለናል። ላይሶዞም የምንለው ምን አይነት ኢንዛይም ነው? ስለዚህ የሚሆነው ብሬክ ባክቴሪያል ሴል ወል ነው። የባክቴሪያን ሴል ወል ብሬክ ዳውን የሚያደርግልን ኢንዛይም ነው ማለት ነው። አዎ ስፔሻሊ ኢንተርሴን ሳልቬላል ያው በሳልቬት በማድረግ የባክቴሪያን ሴል ወል ብሬክ ዳውን ፔፕቲዶግላይካን ነው የባክቴሪያ ሴል ወል። ስለዚህ እሱን ዳይጀስት ለማድረግ እሱን ብሬክ ዳውን ለማድረግ የሚጠቅመን ኢንዛይም ነው። ሌላው 59 competitive inhibitor can be overcome by A, increasing enzyme concentration, B, increasing substrate concentration, C, lowering temperature, D, changing the pH ማለት በየትኛው ነው ኮምፒቴቲቭ ኢንሂቢተርን ኦቨርካም ወይም ኮንትሮል ልናደርገው የምንችለው? ያ ሳብስትሬት ኮንሰንትሬሽን ነው ማለት ነው። ሶ ዘ አንሰሩ ቢ ማለት ነው። ነን ኮምፒቴቲቭ ኢንሂቢሽን ኤ cannot be overcome by increasing substrate, B can be overcome by more substrate, C always increasing enzyme activity, D doesn't affect enzyme. So which one? ነን ኮምፒቴቲቭ ኢንሂቢተር ከሆነ አሎስቲክ ሳይት ላይ ነው ባይንድ የሚያደርገው። ስለዚህ ሳብስትሬት ኮንሰንትሬሽን አፌክት አያደርገውም ማለት ነው። ሶ ዘ አንሰር ዊል ቢ ኤ ማለት ነው። ካንኖት ቢ ኦቨርካም ባይ ኢንክሪዚንግ ሳብስትሬት የሚለው ማለት ነው። 61 ኮኢንዛይምስ አር ኦፍን ምን ሊሆኑ ይችላሉ? ኮኢንዛይሞች ኤ ቪታሚን ኦር ደሪቬቲቭስ፣ ቢ ፕሮቲን፣ ሲ ሹጋር፣ ዲ ሊፒድስ ምንድን ነው የሚሆኑት ማለት ነው? ኮኢንዛይሞች ቪታሚን ናቸው የሚሆኑት። እንደ አሴን ኤግዛምፕል ፋዴና ናድ ብለን ወስደናል። ፍላቪን አዴኒናማይድ ዳይኒክሎታይድ እና ኒኮቲን አዴኒን ዳይኒክሎታይድ የምንለው ኮኢንዛይሞች የሚሰሩት ከምንድን ነው? ከራይቦፍላቪን እና ኒኮቲን ከምን ፕሮቲን ነው፣ እዛ ቪታሚን ነው የሚገነቡት ማለት ነው። ስለዚህ ኮኢንዛይሞች ከቪታሚን እና ከሱ ደሪቬቲቮች ነው የሚገነቡት ማለት ነው።
So 62 enzyme activity can be measured by a amount of product formed over time, B amount of substrate used, C both and B D color changed only. So ኢንዛይም አክቲቪቲ የሚለካው በምንድን ነው? ቢ ነው እንትን ሲ ነው ማለት ነው። እንግዲህ አማውንት ኦፍ ሳብስትሬት የመጣውን ምን ያህል ሳብስትሬት ነው የተጠቀመው እና ያው ምን ያህል ፕሮዳክቶች ኖረዋል የሚለው ነው መልስ የሚሆነው ሲ ማለት ነው። 63 ፋክተርስ ዛት do not affect enzyme activity A substrate concentration, B temperature, C pH, D color of enzyme ነው። so color of enzyme ነው። 64 which structure level involves interaction between multiple polypeptide chain multiple polypeptide chain የሚሆነው የትኛው ነው? A primary, B secondary, C tertiary, D quaternary ይለናል። መልቲፕል የሆነ ፖሊፔፕታይድ ቻይን የሚኖረው ኳተርናሊ ነው ማለት ነው። 65 the enzyme that break down hydrogen peroxide ኦኬ ይሄ ያየነው መሰለኝ። ሶ ሃይድሮጅን ፐሮክሳይድን ብሬክ ዳውን ለማድረግ የምንጠቀምበት ኢንዛይም የትኛው ነው? ኤ ካታሊዝ ኢንዛይም፣ ቢ አሚሌዝ ኢንዛይም፣ ሲ ሊፔዝ ኢንዛይም፣ ዲ ፕሮቴዝ ኢንዛይም ይለናል ማለት ነው። ሶ ያው ቅድም ስላየናት ካታሊዝ ኤንዛይም ናት። ኦኬ 63 the induced fit model shows that A enzyme is rigid, B enzyme slightly changes shape to bind substrate, C substrate change shape, D enzyme is destroyed ይላል። የትኛው ነው? enzyme slightly change the shape ነው። so the answer will be B ማለት ነው። 67 substrate concentration affect reaction rates until substrate concentration ሪያክሽን ሬቱን አፌክት ሊያደርገው የሚችለው እስከ መቼ ድረስ ነው? ኤ ኢንዛይም ኢዝ ዲኔቸርድ፣ ቢ ቪማክስ ኢዝ ሪችድ፣ ሲ ፒኤች ቼንጅ፣ ዲ ቴምፕሬቸር ራይዝ። ሶ ቪማክስ ሪችድ ነው። ስለዚህ አፌክት ሊያደርግ የሚችለው እስከ ቪማክስ ደረጃ እስኪደረስበት ያለ ነው እንጂ እዛ በላይ ቪማክስ ሪችድ ካደረገ በኋላ ሳብስትሬት ኮንሰንትሬሽን ቢል ዘ ሪያክሽን ሬትን አፌክት አያደርገውም ማለት ነው። ሶ ዘ አንሰር ቢ ማለት ነው። 68 ኢንዱስትሪያል አፕሊኬሽንስ ኦፍ ሊፔዝ ኢንክሉድ ኤ ዲተርጀንትስ፣ ቢ ባዮዲዘል፣ ሲ ፉድ ፕሮሰሲንግ፣ ዲ ኦፍ ዘ አባብ ነው። ስለዚህ ሊፔዝ የምንለው ሊፒድን ብሬክዳውን የሚያደርግልን ኢንዛይም ነው። ስለዚህ ለዲተርጀንት፣ ለባዮዲዘል፣ ለፉድ ፕሮዳክሽን እንጠቀምበታለን። answer will be D ማለት ነው። all of the above. So 69 enzyme activity can be lost permanently by A molehid, B extreme pH, C denaturation, D both B and C. So the answer will be extreme pH and denaturation. Denaturation within temperature, pH ደግሞ ከፍ ሲል permanently activity-ውን loss ሊያደርግ ይችላል ማለት ነው። ሶ አንሰር ቢ ዲ ማለት ነው። ሶ ዘ ላስት ኩዌስችን ኢን ኢንዛይም ኪኔቲክስ ላው ኬም ቫሊዩ ኢንዲኬት የሚያደርገው ኤ ሃይ ሳብስትሬት አፊኒቲ፣ ቢ ሎው ሳብስትሬት አፊኒቲ፣ ሲ ሎው ኢንዛይም ኮንሰንትሬሽን፣ ዲ ሃይ ቴምፕሬቸር ኦፕቲመም ይለናል። ስለዚህ ሎው ኬም ሆነ ማለት ሰብስትሬት አፊኒቲው ትንሽ ነው ማለት ሃይ ሰብስትሬት አፊኒቲ ያለ ማለት ነው። ሶሪ ከፍተኛ የሆነ ሰብስትሬት አፊኒቲ ያለ ማለት ኬም ማለት እኮ ኮንሰንትሬሽን ኦፍ ሰብስትሬት ነው አይደል? ኮንሰንትሬሽን ኦፍ ሰብስትሬት የት ላይ አት ቪ ማክስ ሃፍ ላይ ያለ ሰብስትሬት ኮንሰንትሬሽን ነው። ስለዚህ ሃይ ሰብስትሬት አፊኒቲ እንዳለ ይነግረናል ማለት ነው። ኬም ሎው ሆነ ማለት ብዙ ሰብስትሬቶች ተስተናግደዋል ማለት ነው። low km value means high substrate affinity, so enzymes bind substrate easily ማለት ነው። ሶ ይሄንን ይመስላል የዛሬው ቪዲዮአችን ማለት ነው። እንግዲህ
ቻፕተር 3 ላይ ቤዚክ ያደረጉ ወይም ደግሞ ኢንዛይም ላይ ቤዚክ ያደረጉ ጥያቄዎችን አብረን ሰርተናል ማለት ነው። ያላችሁን አስተያየት በጥያቄው ዙሪያ በአቀራረቡ ዙሪያ እንደዚሁም ደግሞ በጥያቄዎቹ ታይፕ አይነት እንዲሁም ደግሞ የራሳችሁን ፖይንት ኦፍ ቪው ኮመንት ሴክሽን ላይ እንድታሳውቁኝ እፈልጋለሁ። ላይክ እያደረጋችሁ አበረታቱኝ። እንግዲህ ሰብስክራይብ እያደረጋችሁ ደግሞ ፋሚሊ እንሁን። ባዮሎጂ ኮንሰፕት የሆኑ ማንኛውም አይነት ሊሰራላችሁ የምትፈልጉት ኮንሰፕት ካለ ኮሜንት ሴክሽን ላይ አሳውቁኝ ማለት ነው።